ሩታዬ የኔ ቆንጆ የሉልዬ ሸጋዋ እናት ቆንጅየዋ አትበገሯ ማለት ነው። ዛሬ በዋዜማ ፋሲካን መስለሽ መጥተሻል። የእውነት እንዴት አምሮባታል! ሽብርቅ ድምቅ ድምቅምቅ ብላ መጥታለች። ያው እንኳን አደረሳችሁ የምወዳችሁና የማከብራችሁ ውድ እህቶቼ እያለች ነው ማለት ነው። በዚህ አጋጣሚ የኔ ምርጦች እንኳን አደረሳችሁ ብያለሁ ሁላችሁንም። በዓሉ እንግዲህ የሰላም የጤና እንዲሆንልን ከወዲሁ እመኛለሁ ማለት ነው የኔ ውዶች። ዛሬ እንግዲህ ዳኒና ሜሪ ታዲያ እንዴት በሩታ ቤት ተገኙ ልትሉ ትችላላችሁ። እኔም ሩታዬን ያዩት እንግዲህ በዳኒ ቤት ነው ማለት ነው ምርጦችዬ። ከሉልዬ ጋር እምር ብሎባት ድምቅ ብላ ጨረቃ መስላለች። ዋና እንዳልኳችሁ የዋናውን የፋሲካን በዓል የነገውን የመሰለችው ከዋዜማው ጀምረዋለች ማለት ይቻላል። ከፈገግታ ማለት ነው። ከአይን ያውጣችሁ እስከ ልጅ ሩታዬ ማለት ነው። በዚህ አጋጣሚ ግን በጣም ዳኒ ላይ የምናደደው አሁን ላይ ምን እንደሰለችን ታውቃላችሁ ምርጦችዬ? እግዚአብሔርን ይህ ሁለተኛ ልጅ መጣ። አብርሽን ምናልባት ወደ ቤት ሊመልሰው ይችላል። ልጁ አጓግቶት ወደ ቤት ይመለስ ይሆናል ምናምን የሚሉት ነገር ቀላል አልሰለቸኝም፣ ቀላል አላስጠላኝም። እግዚአብሔር ምስክሬ ነው የምላችሁ ቤተሰቦች። በተለይ ዳኒ ሁሌም ደጋግመ ትናገረዋለም። አብርሽ ወደ ቤት እንዲመጣ ብላ ነው እንዲ ሩታ ረገዘችው። ለምንድን ነው ለሱ የሆነ በቃ የለም የልብ ልብ እንዲሰማው። ይሄ ነገር እኮ መሆንም ካለበት ከካሜራ ጀርባ ነው። ኦዲየንስ ይሰለቻል። ምንድን ነው ልክ ሩታ አሁን ያረገችው ነገር አብርሽን ፈልጋ ወይም ደግሞ አብርሽ ወደ ቤት እንዲመለስ ፈልጋ ያደረገች እስከሚመስለው እሱን እንደዛ እያረጋችሁ ለሱ የሆነ እንትን አትስጡት። በእግዚአብሔር በጣም ነው የሚያስጠላኝ እንደዛ አይነት ነገር። አብርሽን ምናልባት ወደ ቤት ይመልሰው ይሆናል፣ ምናልባት ጓጉቶ ወደ ቤቱ ይመለስ ወደ ልጁ አትበሉ በእናታችሁ። ሩታን ለማግኘት ከሄዳችሁ የሩታን ጉዳይ ብቻ ነው አውርታችሁ መመለስ ያለባችሁ እንጂ እዛ ጋር ስለሱ ማንሳት አይጠበቅባችሁም። የምር እሷ ውስጧ በጣም እንትን እያለ ፈገግ ብላ የምትቀበላችሁ ስለሱ ስታወሩ ይሁን ብላ ነው እናንተን ላለማስከፋት ነው እንጂ ያስጠላል። በቃ በሄዳችሁ ቁጥር የሱን ስም አታንሱ። አገነናችሁት እያነሳችሁ ወደ ቤት ቢመለስ ወደ ቤት እንዲያላችሁ ልጁን አግናችሁ ፎቅ የሰቀላችሁት የምር እናንተ ናችሁና በተለይ ዳኒ በእናት በቃ እሷን ለምትፈልጓት ነገር ካገኛችኋት አውርታችኋት መመለስ ነውና በዚህ አጋጣሚ አበባ ገዝተውላት ሩታዬም በዛውም ያው እንኳን አደረሰሽ የእርግዝናውም ነገር ደውላ እንደነገረቻቸውና ስለሱም ሊጠይቋት ነበር የሄዱት ማለት ነው ምርጦችዬ። ሩታ እንግዲህ እርግዝናው ነገር ያው ሉልዬንም ያው ተረገዘ ተወለደ። ከተወለደም በኋላ 6 ወር ብቻዬን ያሳደግኩት አሁንም ይሄን ልጅ ያሳድጓለሁ ምንም ችግር የለም። ይሄን ልጅ የፈጠርኩት እኔ ሳልሆን እግዚአብሔር ነው የሰጠኝ። ድጋሚ የመጣው ልጅ የእግዚአብሔር ጸጋ ነው አሜን ብዬ ቀብለዋለሁ እያለች ነበረና እንግዲህ ያው በነገራችን ላይ ከሜሪ ጋር በአንድ ሀሳብ እስማማለሁ ማለት አው ሜሪ ምን አለሽ መሰላችሁ ቤተሰቦቼ ለማንም ሰው ማብራሪያ መስጠት አይጠበቅብሽም እያለቻት ነበርና በትክክል እኔም እስማማለሁ። ሩታ እያረገሽው አንቺ ነሽ አይደለ? ስለዛ ያመቶ እርግዝናሽ እንዴት ነው ነው የምርመራ ነው ወደዚህ ሲሉሽ ለነሱ ማብራሪያ መስጠትም የእርሽም ሐኪም ቤት ለነሱ ቼክ ማድረግ አይጠበቅብሽም። ምክንያቱም ደግሞ የእውነት ውስጥሽን የምታቂው አንቺና ፈጣሪ ናችሁ። እውነት አንቺ ጋር ካለ የእውነት አርግዘሽ ከሆነ ለማንም ሰው ማብራሪያ ማስረዳትም ምንም ማለት አይጠበቅብሽም። የኔ ቆንጆ መድከምም አይጠበቅብሽም። የራስሽን ህይወት ምትኖሪ አንቺ ነሽ። እውነት ከሆነ እውነት ነው፣ ውሸት ከሆነ ደግሞ እኔ ባለፈን ቪዲዮ ላይ ብያለሁ የምታፍሪበት አንቺ ነሽ። ስለዛ ለማንም ሰው ማንም መጥቶ ስለ አንቺ እርግዝና እጁን የሚከትበት አይነት ህይወት እንዲኖርሽ መፍቀድ የለብሽም ሩታዬ ማለት ነውና በዚህ አጋጣሚ እንግዲህ እሱ አስረግጣ ነው የምትናገረው ቤተሰቦቼ። እኔ ደግሞ ቅድም ዴቭ ማለት ነው የእውነት የሆነ ነገር ጫረብኝ ማለት ሉል አስቸገረ አሉና ወደ ቤት ሄደች ሳትመረመረ ሲል ደግሞ ምናልባት የለም እንዲህ ነገር ሸሚዟህ ነው እንዴ ብዬ አሰብኩኝ። አሁን ደግሞ ለነሜሪ እንግዲህ እርግጠኛ ሆና ነው እየተናገረች ያለችው ማለት ነው። እና እንግዲህ ሜሪና ዳኒ ደግሞ ያው የሄዱት እንግዲህ ፈታ ዘና ሊያደርጓት ነው። በዚሁም አጋጣሚ የዩቲዩብ ስራ አይደለ ዩቲዩባቸውንም በዛው ሊሰሩላት ሲሄዱ እሷ እንግዲህ ከልጇ ጋር ፍክት ድምቅ ብላ የዋዜማውንም ዝግጅት እንግዲህ ሜሪ ዳቦ እንጀራ ይሸታል ቤቱ አንቺ ጎበዝ ነሽ በጊዜ ጥንቅቅ ብለሻል እኔ ገና ነኝ እያለች ሜሪ ሻይም እንግዲህ ስትበጠረቅ ነው የሰማት። በነገራችን ላይ ሜሪ አንዳንድ የምትሰራው ነገር ነው እንጂ እወዳታለሁ። ለምን እንደሆነ ከምር እንዲሁ ይሆናል አይደል? አይታችሁ የምትወዱ ሰው አለ አይደል? ሜሪም በጣም ደስ ትለኛለች። ቲክቶክ ላይ ራሱ ሳያት እንዴት ደስ እንደምትለኝ ከምር በቃ የሆነ እብድነቷ ምናምኗ በቃ የሆነ የምትስብ ነገር ናትና ሜሪ ያው ሜሪና ዳኒ ትንሽ እንደውም ከሩታና ከአብርሽ ህይወት ውስጥ ለምን አትወጡም? እነሱ እናንተ ከህይወታቸው ውስጥ ብትወጡ እነሱ መስማማትና ህይወታቸውን መምራት ይችላሉ እያሉ ነው በኮሜንት እያለች ሜሪም እንግዲህ ስትበጠረቅ ነበረ።
የምሬ ነው ምላችሁ። በእርግጥ ያው በራሳቸው ቢወስኑና ነገሮችን ከመጀመሪያውኑ ያም ሳምቦ ጨርቀው ሶስተኛ አራተኛ ወገን ሳይገባ እዚህ ደረጃ ሳይደርስ ሁለቱ ብቻ እንደሰለጠነ እንደተማረ እንደዚህ ዘመን ትውልድ ተነጋግረው ነገሮችን ማስተካከልና ያው አሸናፊ ተሸናፊ ሳይሆን ሁለቱም ለትዳራቸውና ለፍቅራቸው ተሸንፈው ትዳራቸውን ማስተካከል ቢችሉ አሁን ሰው ስለገባበት ሳይሆን በፊቱንም ብልጥና ብልህ ቢሆኑ ሁለቱም ማስተካከል ይችሉ። ያኛውም ገና በደንብ አልበሰለም ነበር። አብርሹም ሩታ ጋም የሆነ ችግር ነበር በጊዜው። እውነት ለመናገር ቀስ ባልን እንዴት አድርጋችሁ ነው ሚስቶች? በነገራችን ላይ ሴት ልጅ በተፈጥሯ ብልህ ናት ይባላል አይደል? ቤቷን እንዴት አድርጋ መያዝ፣ ባሏ እንዴት አድርጋ ባሏ ተናዶ የሆነ ስሜት ሲኖር የሆነ ግጭት ሲኖር ሴት ልጅ ናት አረጋግታ ነገሮችን ፈታ ትዳሯን ማስቀጠል የምትችለው ከወንድ ይልቅ ሴት ልጅ ናት። ጠንካራ ስለሆነች ነገሮችን ማለፍ ስለምትችል ነገሮችን በትዕግስት ተረጋግታ ወደ ራሷ አዳምጣ መመለስ ስለምትችል ብቃቱ ስላላት ሴት ልጅ ማለት ነውና ያንን ማድረግ በሚገባ ሰዓት ያው ሩታም ብዙ ስህተቶችን በሰው ግፊት በነ ኖቤልም በተለይ ኖቤልም እውነት ለመናገር ብዙ ነገር አጥፍቷል በጊዜው የሩታ ትዳር እዚህ ደረጃ እንዲደርስ የሆነ ያው ብዙ ሰው እጅም አለበት። የነሱም ትንሽ አለመጠንከር አለማስተዋል ተጨምሮበት ነው። በእርግጥ አሁን እነ ሜሪና ዳኒ ስለመጡ አይደለም፣ በፊትም እነሱም ነበሩበት በእርግጥና ለሌላ ሰው ግን ያው የሩታና የአብርሽ ትዳር ለብዙ ሰው ትምህርት ይሆናል ብዬ ነው እንደኔ ማስበው። ምክንያቱም ትዳር ላይ ሶስተኛ ወገን አራተኛ ወገን ትዳራችሁ ላይ የቤተሰብ ጣልቃ ገብነት የጓደኛ ጣልቃ ገብነት ካለው ትዳራችሁ በቃ እዋ በላው። የምር ትዳር ከያዛችሁ ሶስተኛ አራተኛ ወገን አያስፈልግም። ምንም አይነት ችግር ቢፈጠር በማላችሁ ቁጭ ብላችሁ በዚህ ዘመን አሁን አሁን ማለት ይህ ዘመን ብልጥ የሚያደርጋችሁ ዘመን ነው አይደለ? ቁጭ ብላችሁ በንግግር ቀስ ብላ በተለይ ሴት ልጅ ናት ቤቷን እንዴት አድርጋ ባሏን እንዴት አድርጋ መያዝና መምራት የምትችለው ሴት ልጅ ናት በብልሃት ከወንዱ ይልቅ። ወንድ ይቸኩላል። ሴት ልጅ ሁሉ ነገር በጥሞና ነው በእርጋታ ነው፣ አትቸኩልም። ስለዛ ሶስተኛ አራተኛ ወገን ቤተሰብ ራሱ አያስፈልግም። እናት አባት ራሱ ትዳር ከያዛችሁ ሴቶችዬ የምር እናት አባታችሁ ለምን አይሆንም ትዳራችሁ ውስጥ እንዳታስገቡ በፍጹም ማለት ነው። ሶስተኛ አራተኛ ሰው ትዳራችሁ ውስጥ ከገባው ትዳራችሁ አለቀለት፣ የምር አለቀለት። እነ ሩታና አብርሽ ላይ አሁን ያየሁት ስንት ሰው አንቦ ጨርቆታል የሩታና የአብርሽን ትዳር። በዛ ጋር የአብርሽ ጓደኞች እነዛ ወጠጤ ናቤል እነ ብሩክ አይደል? እንደውም አሁን ብሩክ ጠፍቷል። እነሱ ገብተው ወደዚህ ሲያደርጉት መጨረሻው እዚህ ላይ ቁጭ ብሏል። በሩታ በኩል ደግሞ እነ ኖቤልም እነ ዳኒም እነ ሜሪም በጊዜው አንቦ ጨርቀውታል ትዳራቸው ላይ። እነሱን ትዳር ከማስተካከል ይልቅ እና ያንቺ ወደዚህ ብሎ የሆነ በቃ አላደል ብዙ ነገሮች አልፈዋል። ያ ሁሉ በመፈጠሩ ነው ዛሬ የሩታና የአብርሽ ትዳር አሁን ለመገንባት ያስቸገራቸው። ለዛ ነው ከመጀመሪያውኑ ካልተስተካከለ መጨረሻ ላይ በጣም ነው ከባድ የሚሆነውና እና ቤተሰቦች ያው ብዙም ያወሩት ነገር የለም። እሷን ትንሽ ፈታ ዘና ሊያደርጓት ነው የመጡት ማለት ነው ምርጦችዬ። እንግዲህ ነገ ፋሲካ ነው የኔ ውዶች፣ ያው የኔ ቅመሞች በስደት ላይ ያላችሁ በየትኛውም የዓለም ዳርቻ ያላችሁ በሙሉ ማለት ነው አይዟችሁ። አንድ ቀን እግዚአብሔር ይፈቅድና ደግሞ እኛም ሀገራችን ገብተን ከቤተሰቦቻችን ከልጆቻችን ጋር እግዚአብሔር ከፈቀደ እንግዲህ የምናከብር እንዲያደርገን እግዚአብሔር ለዛች ቀን ደግሞ እድሉን ይስጠላ አመቱ ማለት ነው አይደል? ከሱ ውጭ ምንም ነገር የለም። እሱ ካልፈቀደ ፈጣሪ ካልፈቀደ ምንም ነገር ስለማይሆን ይህችን አመት ደግሞ በሰላም እንዲያደርሰን እግዚአብሔር እድሉን ይስጠን የኔ ምርጦችዬ። እናንተም እንግዲህ ባያላችሁበት የዓለም ዳርቻ ብዝት ሰላማችሁ ይበልልኝ። ውጤቱን እኔ ከራሷ ከሩታ ሳይ ብቻ ነው የማምነው። ራሷ አምጥታ በትክክል ከዴቭ ጋይዳ ትክክለኛ ውጤት ስታመጣ ነው በደንብ ማምነው። ግን እሷ አሁንም በሙሉ ኮንፊደንስ ያው እውነት እንደሆነ ነው ለዳኒና ለሚርም ስትነግራቸው ስታብራራላቸው የነበረው። ውጤቱ ግን ገና ነው። ሄዳ ምንም የተመረመረችው ነገር የለም። በነገራችን በዚህ አጋጣሚ አንዱ ኮሜንት እኔ ጋ ይቻለው ሩታ ፎቶዋን እንደ ሞተ ሰው ይዘው ፎቶቸውን ሲዞሩ ራሷን ማስከበር አለባት ምን ይባላል ብለሻል አንድ እህቴ ማለት ነው። በትክክል የእውነት ትክክል መሸቂያ አረጓት እኮ ውዴ እግዚአብሔር መሸቂያ። አሁን ደግሞ ፎቶዋን አሰርተው መሸቂያ ዩቱበሮች ማለት ነው መሸቂያ። የምር እንዴት እንደሚያስጣሉ። ስለዛ እውነትሽን ነው ያልሽው። ራሷን ማስከበር የምትችለው ራሷ ናት ከአብርሽ ቤተሰብ ጀምሮ ራሷን ማስከበር አለባት። ይህ ምንም በቃ የድሯን ሩት ጠንካሯን በቃ ያኔ ስንት ነገር ያለፈችዋን ሩታ ነው ላይ መመለስ ያለባት ብዬ ነው ማስበው። እና እንግዲህ ትመለሳለች፣ ጠንካራም ትሆናለች። ልጅ ጸጋ ነው ይሁን በረከት ነው ልጅ ከሆነም ደግሞ ደስ ይለናል። እና እስቲ እስከ መጨረሻው እንግዲህ አብረን ያው እንከታተላለን። እኛስ ወዴት እንሄዳለን? እነሱን እየጠበቅን እንግዲህ
መቼም ፈራጆች አይደለንም በእርግጥ ምክንያቱም ሁሉም ሰው በነገራችን ላይ ንጹህ አይደለም አይደለም። ግን ደግሞ እስቲ እናያለን።